ወደ ወይኒ ቤት አገቧቸው ይልና ከዛስ በደንብ ስሙ። ጳውሎስና ሲላስ ያዩት ነገር የሆነ እግዚአብሔር ሆይ አንተን እያገለገልን ስምን እየጠራን አንተን እያልን እንዴት ሆነ አልደረስክልንም? እንዴት ያንተ ኤንጅል አልመጣልንም አላሉም። በእስር ቤት ሆኖ በሰንሰለት ታስሮ ሁኔታ ላይ ያሉ ያንን ሰንሰለታቸውን እንደ ሙዚቃ መሳሪያ ያሉበትን ሁኔታ እንደ መስንቆ እምቢልታ እያደረጉ እግዚአብሔርን ማመስገን ጀመሩ። እግዚአብሔርን ከፍ ማድረግ ጀመሩ። ያን ጊዜ ሊነጋጋ ሲል በመንፈቀ ሌሊት የእስር ቤቱ ስር መሰረት ተናወጠ ይላል። ዛሬ እንደዚህ ይሆናል። የሟርተኛ መንደር ይናወጣል። አንተ ከመግባትህ የተነሳ የጠላት መንደር ዛሬ ይናወጣል። ዛሬ በሉ የመፈወስ ቀን ነው። የመፈወስ ቀን ፈውስ ውስጥ ምን አለ መሰላችሁ? የጤንነት ፈውስ ብቻ አይደለም። ኢኮኖሚ ይፈወሳል፣ ትዳር ይፈወሳል፣ ጸሎት ይፈወሳል። ለብዙ ዘመናት የታመመ ጉዳያችሁ ዛሬ የእግዚአብሔር እጅ ይነካዋል። አሜን። ጩና የእግዚአብሔር እጅ ይነካኛል በሉ። እሺ በጌታ በኢየሱስ ስም አነባለሁ። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛለሁ አለው። በዚያን ሰዓት ወጣ። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ጳውሎስና ሲላስ ይዞ ወደ ገበያ በሹማምንቶቹ በአላፊዎቹ በቤተ ክርስቲያን መሪዎች ፊት ጎተቷቸው። ወደ ገዢዎችም አቅርቦ እነዚህ ሰዎች አይሁድ ሆኖ ከተማችንን እጅግ ያናውጣሉ። እነዚህ ሰዎች አይሁድ ሆኖ ምናችን ያናውጣሉ? ከተማችንን። አጠገብ ያለ ሰው ሰምታል በለው። ያንተ ብሔር የሌለበት በለው። ያንተ ከለር የሌለበት ያንተ ቋንቋ የሌለበት መንደር ገብተህ ታናውጣለህ። በምትታወቁበት አይደለም፣ በማትታወቁበት መንደር እግዚአብሔር ሞገስን ይሰጣቸዋል። አሜን። የሆነ ሰው በኢየሱስ ስም በነጫጮችና በጥቋቁሮች ፊት ሞገስን ዛሬ ያገኛል። ርዕሱን በልዩነት ትገባለህ ብየዋለሁ። አሜን። ርዕስ የምትፈልጉ በልዩነት እገባለሁ በሉ። በልዩነት እገባለሁ። መስከረም ጥቅምት ነው አይደለ? በልዩነት ትገባለህ። አሜን። እንዳሳለፍኩት ዘመናቶች ወሩ አይሆንም። እግዚአብሔር ከፊት ያለው ወር፣ ከፊት ያለው ዘመን፣ ከፊት ያለው ጊዜ በኢየሱስም በሞገስ ጥሰት ትገባለህ። አሜን። ጩና ዛሬ በልሴ ዛሬ በበቀል መንፈስ እሄዳለሁ። አሜን። ጳውሎስና ሲላስን እያገለገሉ እያለ ብዙ ዘመን አስቸገረቻቸው። አንብብልኝና እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልን ልማዶች ይናገራሉ አሉ። ያልተፈቀደልን ልማዶች ይናገራሉ። ኦኬ ቀጥል። ሕዝቡም አብሮ ተነሱባቸው። ገዢዎቹም ልብሳቸውን ገፎ በብትር ይመቷቸው ዘንድ አዘዙ። እሺ። በብዙም ከደበደቧቸው በኋላ ወደ ወይን ጣሏቸው። የወይኑም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እሺ። እርሱም የዚህ አይነት ትእዛዝ ተቀብሎ ወደ ውስጠኛው ወይን ጣላቸው። እግራቸውን በግንድ አጣብቆ ጠረቃቸው። አንድ የተዘጋጀ ሰው አለ። ጌታ መንፈስ ዛሬ እንደዚህ ያለኛል። የመፈታቱ ጊዜ የደረሰ ሰው አለ። ሲዛቱብህ ያቃሉ፣ ሲነሱብህ ያቃሉ፣ ዱላ ሲሰበስቡ እግዚአብሔር ያቃል። እግዚአብሔር ግን ዛሬ እንደዚህ ያደርጋል። ዱላቸውን አስጥሎ ከእስር ቤት ያስወጣሃል። የሆነ ሰው በበቀል መንፈስ ሲነሳ ያያው ነው። አንድ ጥያቄ ልጠይቅህ። በዘመን ኢየሱስ እያልክ ተራ ሆነ መመላለስ ትፈልጋለህ? ልዩነት መፍጠር አትፈልግም? አንድ ሰው ግን ዛሬ ልዩነትን የሚፈጥር ቅባት ካን ፕሮፌሳይ ትንቢታዊ ቃል ይዤ መጥቻለሁ። ለአንድ ሰው ዛሬ እተነብያለሁ። እግዚአብሔር ደጆችን ይከፍታል። ጌታ ምስክሬ ነው። ይሄ የሚሰበከው ቃል አሁን አክቲቭ በሕይወት ላይ ይሆናል። ሰምተህ ብቻ አትሄድም። ግዴታ በሕይወት ላይ እንዲፈጸም ጸልያለሁ። ማካዳቫ በዚህ ቃል ላይ እግዚአብሔር ዛሬ የሆነ ሰው ሞገስን ሲሰጠው ሞገስን የሚሰጠው ሰው ያየው ነው።
የሆነ ሰው ዛሬ ሰብሮ ሲወጣ እያየው ነው። የሆነ ገደቦችን ጥሰት ይሄዳል። ጩና ዛሬ በልስቲ ገደብ ይጣሳል። እና በዚህ ቦታ ላይ ጳውሎስ ወደ ይሁዳ ከሮም ሲሄዱ ወደዚህ መንደር ገቡ። ወደዚህ መንደር ሲገቡ ብዙ ቀን ያስተምራል ጳውሎስ። ፈውስ ለሚገባ ፈውስን ቃል እየተናገረ በመካከላቸው ያልፍ ነበረ። ነገር ግን አንድ መንፈስ ያደረባት ሴት፣ አጋንንት ያለባት ሴት እየተከተለች እነዚህ የእግዚአብሔር ሰዎች ናቸው ተከተሏቸው ትላለች። የሚገርማችሁ አትከተሉ የሚል ቃል አልነገረችም። ተከተሏቸው፣ እነሱ የልዑል አምላክ እግዚአብሔር ከነሱ ጋር ስለሆነ ሂዱ፣ መንገዳቸው የቀና ነው። አንድ ቀን አይደለም ሀያሌ ቀን ከኋላ እየሄደች እግዚአብሔር ዛሬ እንደዚህ ብሎኛል። በመልካም ንግግር እልምህን ዓላማን ሊያስት የወጣ ዛሬ ከመንገድ ላይ ዞር። እንዳይሰብኩ እየመጣች ጠዋት ሲነሱ አብራ ትነሳለች፣ ሲመሽ አብራቸው ትሄዳለች፣ ሲነጋ አብራቸው ትጓዛለች። ሁሌ እየመጣች እነዚህ እግዚአብሔር ሰዎች ናቸው። እነዚህ የልዑል አምላክ እግዚአብሔር መንገድ የሚያሳዩ ናቸው፣ ተከተሉ ስትል ጳውሎስ አልተመቸውም መንፈሷ። ያን ጊዜ ዞር ብሎ ሲያይ ዛሬ ጌታ እንደዚህ ይለኛል፣ በዚህ 2018 ለይተህ ትመታለህ። ከዘር ውስጥ ያለውን ጭንገፋ ለይተ፣ ከቤት ውስጥ ያለውን ጭንገፋ ለይተ፣ ከኢኮኖሚ ላይ ያለውን ጭንገፋ ለይተ ዛሬ ዴዘርን አድርገህ ትመታዋለህ። የመለየት ጸጋ የሚያገኛቸው ሰዎች አሉ። ማካቫኒያስ በሽንግላ ቃል የማይታለሉ፣ በሚያቆለጳጵስ ቃል የማይታለሉ ዛሬ የሆነ ሰው ለይቶ ይመታል። ጩና ለይቼ እመታለሁ በላ 15 ዓመት 20 ዓመት 8 ዓመት ለውጥ የለም፣ ቤት አልተባረከም፣ ነገር አልተቀየረም፣ የሆነ ችግር አለ። ዛሬ ችግሩን ለይተህ ትመታዋለህ። የመንፈስ ቅዱስ መዶሻ ወደ እጅህ ይገባ። ዝጩና ዛሬ በርሲ ለይቼ የምመታበት ቀን ነው። እየተከተለች ታስጨንቃቸው ነበር። ጳውሎስና ሲላስ መስበክ አልቻሉም። ያን ጊዜ ጳውሎስ ዞር አለና እንዲህ አለ፣ እርኩስ መንፈስ፣ አንተ እርኩስ መንፈስ ለቃት እንድትሄድ አዛለሁ ሲል ለካ እሷ ላይ ያደረ ብዙዎች በእሷ ላይ ሆኖ ትርፍን የሚያገኙ የሚያመልኳት እሷ ላይ የነበረ መንፈስ የሚያሰግድ ትርፍ የሚያስገኝ መንፈስ ነበረ። የእግዚአብሔር መንገድ የሚያስት መንፈስ ነበረ። ዛሬ እግዚአብሔር እንደዚህ ያደርጋል። የሰላቢውን መንፈስ ከዘር ባንተ ይመታል። የጭንገፋ መንፈስ ባንተ በኢየሱስም ዛሬ ይመታል። የሆነ ነገር ሲመታ ዛሬ እያየው ነው። ማራባጋዳቫኒያስ ይህም በእግዚአብሔር አይን እምጸልየው ዛሬ መጸለይ ብቻ አይደለም፣ በሕይወት ላይ አሁን የሚፈጸመው ይህ ቃል ነው። አጠገብ ያለው ሰው ትራራለህ ወይ በለው፣ ጨካኝ ከሆንክ በለው፣ እግዚአብሔር በበቀል መንፈስ በሟርተኛ ላይ ያስነሳሃል። እና በዚህ ሰዓት እቺ ሴት ሀያሌ ቀን እያስቸገረች ጳውሎስ ሲገጽጽ ትርፋቸው አሁን ምን እንደቀረ በሰሙ ጊዜ የነሱ ትርፍ የሚያገኙበት መንገድ ላይ እንደቀረባቸው ሲሰሙ ወደነ ጳውሎስና ሲላስ መጡና ያዟቸው፣ ወደ ከተማ አወጡና እንዲህ አሉ፣ እነዚህ ሰዎች የሮም ሰዎች ሆኖ ሳሉ እንዴት እኛን ያናውጣሉ? ዛሬ በልስቲ የሚያናውጠኝም በል ላናውጥ እየሄድኩ ነው በል ከደበረቫኒያስ እስኪ ከእንትኑ ጀምሮ አበብልኝ። ልክ ሲይዘዋቸው የሆነ ሰው እያንቀጠቀጠ ይገባል። ታውቃላችሁ፣ ይሄ ልክ አስፋልት ኮንስትራክሽን ስራ አስፋልት ሲሰሩ አንድ ማሽን አለ፣ በርሜል የሚመስል ጎማ የተገጠመለት። ያ በርሜል የሚመስል ጎማ የተገጠመለት ብረት ነው። ልክ ሲያልፍ ፎቁ ራሱ ሼክ ያደርጋል፣ ይደለድለዋል። ዛሬ እንደዚህ አይነት ቅባት ይቀመጥብሃል። አንተ ባለፍክበት አጋንንቶች ይንቀጠቀጣሉ። ረካፓፓፓፓ ኢየሱስ ጌታ ነው። የሆነ ሰው በኢየሱስ ሞገስን ይዞ ይወጣል። ኢየሱስ ያድናል።
ዛሬ የሆነ ሰው እየታሰርክ ብዙዎችን ትፈታለህ። ያንተ መታመም፣ ያንተ መታሰር፣ ያንተ ባዶነት ለክብር እንጂ ለውርደት አይደለም። አንተ ስትገባ ጠላት ይይዣለሁ እያለ ነው። ጠላት በቃ ገድቤያለሁ እያለ ነው። እግዚአብሔር ዛሬ እንደዚህ ያደርጋል። ትገባለህ፣ ይዘህ ትወጣለህ። ኢየሱስ ሲሰቀል ሞተ አበቃለ ሲሉ ኢየሱስ ግን ያደረገ ወደ ሲኦል ወረደና ቁልፉን ይዞ ነው የተመለሰ። ዛሬ በኢየሱስ ስም የስኬትን ቁልፍ ከሟርተኛ ትቀበላለህ። በኢየሱስ ስም ከአስማተኛ ትቀበላለህ። እሺ ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆኖ ከተማችንን እጅግ ያናውጣሉ። በደንብ ስሙኝ። እነዚህ ሰዎች ምን ሆኖ? አይሁድ ምን ሆኖ? አይሁድ ሆኖ ከተማችን ምን ያደርጋሉ? እጅግ ያናውጣሉ። በጣም የገረመኝ ነገር አይሁድ ሆኖ ሳለ ከተማችንን ምን ያደርጋሉ አሉ? እጅግ ያናውጣሉ። ዛሬ አንድ ቃል ልናገርባችሁ። በሽታን የሚያናውጥ ቅባት በእናንተ ላይ፣ አስማተኛን የሚያናውጥ ቅባት በእናንተ ላይ፣ ዝግ በሮቻችሁን የሚከፍት ቅባት በእናንተ ላይ። እነዚህ ሰዎች አይሁዳውያን ሆኖ ሳሉ ከተማችንን ግን ሮምን በዚህ ባለንበት ያናውጣሉ። ዛሬ ሟርተኛ ይናወጣል በሉ እስቲ። ከዛስ ምን አደረጉ? እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልን ልማዶች ይናገራሉ አሉ። ያልተፈቀደልንም ሕጋችን ያልፈቀደው ያው የተቀበልነው ከሙሴ ያገኘነው በሀገራችን የወጣ ኮንስቲቱሽን በሀገራችን የወጣው ሎው ያልፈቀደልንን እነዚህ ሰዎች እንግዳ ነገር በመካከላችን ያደርጋሉ። በልሳን ይናገራሉ፣ ሽባን ይፈውሳሉ፣ ቀንበር ይሰብራሉ። ይህን ነገር ልንቀበል እንዴት እንችላለን? ዛሬ እንደዚህ ይሆናል። እየሄድክ ሽባን ትፈውሳለህ። እየሄድክ ሟርተኛ ግራ ታጋባለህ። ያልተፈቀደልንን ምልክቶችን በመካከላችን እያደረጉ ነው አሉ። ያን ጊዜ ወደ ወይኒ ያገቧቸው ይላል። ደበደቧቸው፣ ቀጠቀጧቸው። ወደ ወይኒ እግዚአብሔር ጸጥ አለ። ሲያዙ እግዚአብሔር አልተናገረም። ሲደበደቡ እግዚአብሔር አልተናገረም። ሲፈረድባቸው እግዚአብሔር አልተናገረም። ወይኒ ቤት ሲገቡ እግዚአብሔር አልተናገረም። ዛሬ አንድ ነገር ሊሆን ነው። ከተያዝክበት ብቻን አይደለም ብዙዎችን ይዘህ ትወጣለህ። ወደ ወይኒ ቤት አገቧቸው ይልና ከዛስ በደንብ ስሙኝ። ጳውሎስና ሲላስ ያዩት ነገር የሆነ እግዚአብሔር ሆይ አንተን እያገለገልን ስምን እየጠራን አንተን እያልን እንዴት የሆነ አልደረስክልንም? እንዴት ያንተ ኤንጅል አልመጣልንም አላሉም። በእስር ቤት ሆኖ በሰንሰለት ታስሮ ሁኔታ ላይ ያሉ ያንን ሰንሰለታቸውን እንደ ሙዚቃ መሳሪያ ያሉበትን ሁኔታ እንደ መስንቆ እምቢልታ እያደረጉ እግዚአብሔርን ማመስገን ጀመሩ። እግዚአብሔርን ከፍ ማድረግ ጀመሩ። ያን ጊዜ ሊነጋጋ ሲል በመንፈቀ ሌሊት የእስር ቤቱ ስር መሰረት ተናወጠ ይላል። ዛሬ እንደዚህ ይሆናል። የሟርተኛ መንደር ይናወጣል። አንተ ከመግባትህ የተነሳ የጠላት መንደር ዛሬ ይናወጣል። ትጩና ዛሬ በላ የጠላቴ ሰፈር ይናወጣል። ምስጋናን ሲሰማ እልልታሽን ሲሰማ ለእግዚአብሔር የሚገባውን መስዋዕት ስታቀርብ የጠላቶቻችሁ ሰፈር ዛሬ ይናወጣል። ኢየሱስ ጌታ ነው። መዘመር ሲጀምሩ the prism of foundation earthquake ሆነ ይላል። የእስር ቤት ስር መሰረት ውስጥ የምድር መንቀጥቀጥ ሆነ። እስር ቤቶች ሁሉ ይላል በሮቻቸው ምን አሉ? ተከፈቱ። ዛሬ ልናገር፣ እጅን ከፍ አድርግ። የጤና በር ይከፈት፣ የውጭ በር ይከፈት፣ የውስጥ በር ይከፈት። እግዚአብሔር ያየልን ውረሰው። እግዚአብሔር የተናገረሽን ውረሽው። በምስጋናሽ ደጆችሽ ይከፈቱ። በምስጋና በሮች ይከፈት። ጠላት ይዣሉ ያለ ዛሬ አስለቅቃለሁ። ሟርተኛ ይዣሉ ያለ ዛሬ ተለቀቀ። እስረኛዎችም ይላል ሲዘምሩ ይሰማቸው ነበር ይላል። ያን ጊዜ የሁሉም የወይኒ ቤት ስር መሰረት ተናወጠና በሮች ሁሉ ምን አሉ ይላል። እሺ ተከፈቱ በሉ። አንድ ተከፈተ በላ፣ ሁለት ተከፈተ በላ። ለዘመናት እያታገላችሁ ያለ በር ዛሬ ተከፈተ። ተከፈተ፣ ተከፈተ። የስኬት በር ይከፈት፣ የውጭ በር ይከፈት፣ የሥራ በር ይከፈት፣ የትዳር በር ይከፈት፣ የጤና በር ይከፈት። ዛሬ ማለዳ ይከፈት።
ዝጮና ተከፈተ በላ። በዛ ሰዓት ሁሉም እስረኞች ወጡ ይላል። አንድ አልቀረም። የነ ጳውሎስ መታሰር የታሰሩትን ለመፍታት ነው። ያንተ መታመም፣ ያንተ መክሰር፣ ያንተ ባዶ መሆን የሆነ ባዶ ሆነ ልትቀር ሳይሆን ባዶ የሆኑትን ጎትተህ ልታወጣ ነው። የከሰሩትን ጎትተህ ልታወጣ ነው። የሆነ ሰው በኢየሱስ ስም ከረግረግ ጭቃ ከማይመች መንደር ብዙዎችን ጎትቶ ሲወጡ እያየው ነው። የካናቫኒያ ህዝብ ሲከተላችሁ እያየው ነው። ኔሽን በኢየሱስ ስም ይከተልሻል። ኢየሱስ ጌታ ነው። እና በዚህ ቦታ ላይ የወይኔው በሮች ተከፈቱ ይለና ሁሉም እስረኞች ሲፈቱ ሲያይ የአዛዡ በስተጠንቀቅ ጠብቃቸው የተባለ ወደ ግራም ወደ ቀኝም እንዳትል ጠብቃቸው የተባለ ልክ ሲያይ ወይኔ አሁን መሞቴ ነው። እናንተም ሰንሰለታችሁ ተበጥሷል፣ ወይኔው በሩ ተከፍቷል፣ ራሴን እገላለሁ ስል ኖ ራስ ላይ አንዳች ነገር ዛሬ እንደዚህ ይሆናል። ማቅ አላፊዎች በእናንተ እጅ ጌታን ይቀበላሉ። አስጨናቂዎቻችሁ በእናንተ እጅ ጌታን ይቀበላሉ። አሳሪዎቻችሁ በእናንተ እጅ ጌታን ይቀበላሉ። ምቀኞቻችሁ በእናንተ እጅ ጌታን ይቀበላሉ። በእኛ ኃይል አላደረግንም። ራስ ላይ እንዳትጎዳ የካፋንያ ሴፋ የሆነ አንዳንድ ሰው ከህግ በላይ ሲራመድ እያየው ነው። ከኔ ጋር ናችሁ? ቀጣይ ሳምንት የሆነ ሰው እልልታን ይዞ ሲመጣ ዛሬ የምናገረው በብረት ስለተሰራ ወይኒ ቤት አይደለም። ዛሬ ማውራው በሰንሰለት በካቴና ስለሚታሰር ወይኒ ቤት አይደለም። ከመንፈሳዊ እስራት ግን ዛሬ ትፈታለህ። መስራት እየፈለጋችሁ እንዳትይዙ የተገደባችሁ እጆቻችሁ ላይ ካቴና የገባ መንፈሳዊ እስራት የገባ ዛሬ ከናንተ ላይ ቆርጬዋለሁ። እጃችሁ እንዳይዘረጋ የከለከለ ቆርጬዋለሁ። እግራችሁ እንዳይራመድ የከለከለ ዛሬ ቆርጬዋለሁ። ፓስፖርታችሁ እንዳይሄድ የከለከለ ዛሬ ቆርጬዋለሁ። ጩና አሁን በልሲ ተቆረጠ። ምን አለ ጭንገፋው? የሆነ ከአንድ ሰው በር ላይ ዛሬ እስራት ሲበጣጠስ እያየው ነው። ኢየሱስ ጌታ ነው። ያኔ ያ ሰው ጌታን ተቀበለ። እነ ጳውሎስም ከነ እስረኞቹ ተከትሎ ወጡ። ዛሬ እሑድ ነው። ነገ ሰኞ፣ ነገ 2 ሰዓት ተኩል ላይ የድል ዜና በስልክ ይግባ። ማካዳቫኒያስ እዚህ ጉባኤ ውስጥ የሆነ በሚሊዮን የሚለቀቅ በጀት እያየው ነው። ላመነ ለአንድ ሰው የሆነ በጀት ሲለቀቅ እግዚአብሔር ይህንን ቀን ፋይናንሻል ብሬክ ስሩ አደርጋለሁ ይለኛል። የሆነ ፋይናንስ ሲለቀቅ እያየው ነው። የሆነ በሮች ሲከፋፈቱ እያየው ነው። ጮና ዛሬ በልሲ በሩ ተከፈተ። እግዚአብሔር የገባበት ኪሳራ፣ የገባችሁበት ማጣት፣ የገባችሁበት ተግዳሮት ለኪሳራ ሳይሆን ለቅባት ነው። ኢየሱስ ሊሰበክበት ነው። ችግሩ ላይ ኢየሱስ ሊነገርበት ነው። አላ ቫንዶሳ በረቨዲ ኬቬኒያስ እሺ ወጣው በል ወጣው ሰንሰለት ወደቀ ወጣው በኢየሱስ ስም። እርግጠኛ ነኝ መውጣት ትፈልጋለህ። ኤምባሲ አፕላይ ዳርጋችሁ ኤምባሲ ኮንፈርሜሽን አልክ ብሎ ያስጨነቃችሁ አሁን ስንጸልይ ይልካል። ኡማራማ ዳጋቬኒያ የሆነ ሰዎች ገና ለመላክ እያሰቡ ነው። ወደ ኤምባሲ ገና ለመግባት አንዳንድ ሰው የሆነ ስራ ለመቀየር ገና እያሰበ ነው። አሁን ግን በጀቱን ትቀበላለህ። አሁን በሮች ይከፈታሉ። በዚህ ማለዳ እናገራለሁ በጌታዬ በመድኃኒቴ በኢየሱስ ስም የተዘጋባችሁ በሮች ይከፈቱ። ይከፈት። አጠገብ ያለ ሰው ሰምታል በለው። ከደቂቃ በኋላ የኔ ነገር ሲቀየርብህ እንግዳ እንዳትሆን አሁን አሜን ብለው ውሰድ በለው። እግዚአብሔር ምስክሬ ነው። አሮጌን ጌታ ይቀበልና አዲስ ነገር እሺ፣ አዲስ በለስቴ እነሆ ምን እናደርጋለሁ? አዲስን ነገር አደርጋለሁ። እሱም መቼ ይበቅላል? አንድ ጌታ መንፈስ እንደዚህ እያለኝ ነው።
እንደ ታሰረ ሰው እጅን እንደዚህ አድርግ እስቲ። ፕራዞማ ካዶ የመጨረሻ ነው የእስራት ዘመን። አሁን ሰንሰለቶችን ሊበጣጠሱ ነው። ከሰማይ ሴፍ ሲመጣ ያለው ገመዶችን የሚቆራረጥ እርግማንን የሚቆራረጥ እዚህ ከኔ ጋር በኢየሱስም በለው። የባዶነት ምዕራፍ፣ የመታሰር ምዕራፍ፣ የመገደብ ምዕራፍ ከዚህ ማለዳ ጀምሮ ከኔ ላይ ተበጠሰ በለው። ዛሬ ማለዳ ከታሰራችሁበት የተፈታችሁበት ቀን ሆነ። ይህ ማለዳ ምርኳችሁ የሚመለስበት ቀን ሆነ። ደስታችሁ የሚመለስበት ቀን ሆነ። በኢየሱስ ስም ይሁንልህ፣ ይሁንልሽ። እግዚአብሔር አስደንቃችኋለሁ እያለኝ ነው። እሺ እደነቃለሁ በጌታ በል። ይኸው ሞባይል ባንኪንግ አላችሁ አይደለ? ቡክ አላችሁ። አሁን እንጸልይበታለን። እማታውቀው የሆነ በጀት ዛሬ ይከፈታል። ራይ ያላችሁ በጀት ግን ያጣችሁ፣ ራይ ያላችሁ ህልማችሁ ጋር እንዳትደርሱ ነገሮቻችሁ የተገደበ ዛሬ ማለዳ እናንተ ማለዳ ነው። ጳውሎስና ሲላስ ልክ ሲዘምሩ ነው ሰንሰለቱ የወደቀ። ዛሬ ባዶነት ላይ ትዘምራለህ፣ በሮች ይከፈታሉ። የጌታ መንፈስ ምን ይለኛል? ባዶ በሆነባችሁ ጉዳይ ላይ አሁን አስቃችኋለሁ። እየሳቃችሁ ይሞላል። እሺ ዛሬ ይሞላል በሉ። ይሞላል። ኦና ማጋዳቫኒያስ ለአንድ ሰው ዛሬ በኃይል ተነብያለሁ። እግዚአብሔር ደጆችን ይከፍታል። ለአንድ ሰው በኢየሱስም በሮችን እግዚአብሔር ይከፍታል። እሺ በሩ ተከፈተ፣ በሩ ተከፈተ፣ በሩ ተከፈተ፣ በሩ ተከፈተ። አይዘጋብኝም በል በኢየሱስም። አይዘጋም፣ አይዘጋም፣ አይዘጋም። እንደዚህ ነው። ሰንሰለቱም ይወድቃል። ተባብሮ ሊያስሩ ይችላሉ። ተባብሮ በር ሊዘጉ ይችላሉ። እግዚአብሔር በአንድ ቃል በኢየሱስም ሰንሰለትን ዛሬ ይጥለዋል። ኦ ጴጥሮስ ወጀቡ ላይ ና ተራመድ ብሎ ና በሚል ቃል እንዳራመደው ዛሬ ኢኮኖሚ ካለበት ያንተ ጉዳይ ካለበት ከተደበቀበት ና በሚል ቃል ዛሬ ማለዳ ይወጣል። የአንድ ሰው ጤና እንዳላዛር ዛሬ ና ተብሎ ይጠራል። በኢየሱስም መውጣት ይሆንላቸው።